ለትሬደሮች የዓመቱ የመጨረሻ የሆነው ሳምንት ደርሷል። እንደተለመደው ከፊታችን ባለው ሳምንት ከነገ ሰኞ ጀምሮ የሚኖረውን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። እናንተም እንደተለመደው ፎሎ እያደረጋችሁ ይህ ሳምንት ምንም አይልም እንደምንም የሚታለፍ ይሆናል። ከዛ በኋላ ያሉት 2 ሳምንታት ግን እስከ ዲሴምበር 2 ድረስ ከማርኬቱ ጋር ባትነካኩ አሪፍ ነው። ይኸው እንደምታዩት እንግዲህ ሃይ ኢምፓክት የሆነ ነገር የለንም እንዳለ ኦሬንጅ እና የሎ ፎልደሮች ናቸው። ካምፓኒ ኤርኒንጎችም ላይ እንደምታዩት ሰኞ ምንም ነገር የለም ነው ኤርኒንግስ ይላል። ማክሰኞ ተውት በቃ ጉድ ነው። እንደምታዩት 10 ሰዓት ተኩል ላይ በቃ የሌለ ነው። ማክሰኞ ማርኬት ለምን ትንሽ አደገኛ እንደሆነ ልንገራችሁ። እንደምታዩት 10 ሰዓት ተኩል ላይ ማለትም ፕሪ ማርኬት ላይ ነን ፋርም ኢምፕሎይመንት ቼንጅ አለ፣ ሪቴል ሴልስ አለ እና ደግሞ አንኢምፕሎይመንት ሬት አለ። እነዚህ በራሳቸው አደገኛ የሆኑ ዜናዎች ሆኖ ሳሉ ልክ ማርኬቱ ኖርማል ሀወርሱ ከተከፈተ 15 ደቂቃ በኋላ ፍላሽ ማኒፋክቸሪንግ ፒኤምአይ አለ፣ ፍላሽ ሰርቪስስ ፒኤምአይ አለ። ይሄ ማለት ቢያንስ 12 ሰዓት ላይ ቢሆን ይሻላል። ነገር ግን ልክ ኖርማል ሀወሩ ከተከፈተ 15 ደቂቃ በኋላ ዜና ይወጣል ማለት በጣም አደገኛ የሆነ ቮሊዩም ያለበት ሰዓት ላይ ቮላቲሊቲ ይኖራል ማለት ነው። ቢያንስ ማክሰኞ ብዙ ኤርኒንግ ሪፖርት የለም ከክሎዝ በኋላ ብቻ ነው ይሄ ካምፓኒ ያለው። ሮብ እንዴት እንደዚህ እንደሆነ አላውቅም፣ ግን በቃ የሎ ፎልደር ብቻ ነው። ሮብ ላይ በአንድ ቀን 2 አይፒዎች ይኖራሉ። አይፒኦ ምን እንደሆነ አውርተናል የባለፈው ሳምንት ቪዲዮ ላይ እና ደግሞ እስከዚህም ኢምፓክት ያላቸው ኤርኒንግ ኒውሶች የሉም። ሐሙስ እንደምታዩት አሪፍ የሆነ ቀን ነው። እንደምታዩት ሲፒአይ ይኖራል እና ደግሞ ዲሴምበር ላይ ኤርኒንጋቸውን የሚያወጡ ካምፓኒዎች እስከዚህም ናቸው። ነገር ግን ሐሙስ ላይ ቢያንስ ከክሎዝ በኋላ ናይኪ እና ፌዴክስ አሉ። እንደምታዩት ነው ምንም ነገር አይኖርም። በቃ በዚህ ሳምንት ማክሰኞና ሐሙስ ብቻ ናቸው ትንሽ ዜና ያላቸው ኤርኒንግ ሪፖርቶች። አርብም ላይ እስከዚህም ነው። እነዚህ ሪፖርቶች ጃንዋሪ ላይ ጠብቁ። የዛኔ የ2025 ኪው4 ኤርኒንግ ስለሚወጣ የዛኔ ይጣጣፋል። መልካም ሳምንት ይሁንላችሁ። ፎሎ ማድረግ እንዳረሱ። ለትሬደሮች የዓመቱ የመጨረሻ የሆነው ሳምንት ደርሷል። እንደተለመደው ከፊታችን ባለው ሳምንት ከነገ ሰኞ ጀምሮ የሚኖረውን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። እናንተም እንደተለመደው ፎሎ እያደረጋችሁ